ጄኔራል ታደሰ ወረደ የሚፈልጉትን የተመኙትን ጉዳይ አግኝተዋል። ስልጣናቸው ለአንድ ዓመት ተራዝሞላቸው አይ ቲንክ ዛሬ ወደ መቀሌ ሄደዋል። አዲስ አበባ ነበሩ፣ ከአዲስ አበባ ወደ መቀሌ ሄደዋል። አንዳንድ አወዛጋቢ ነገሮች እየተነሱበት ነው። ጄኔራሉ ወደ የስልጣን መራዘማቸውን በሚመለከት ከህግ ጋር በተያያዘ የሚነሳ አንድ ውዝግብ አይቻለሁ። የሚጠበቅ ነበር፣ ብዙዎቻችን ጠብቀናል። ከህግ አንጻር ግን ውዝግብ እያስነሳ ነው በሁለት አይነት መልኩ። አንደኛው ይሄ ጄኔራል ታደሰ ወረደ ለአንድ ዓመት ያህል የመሩት ጊዜያዊ መንግስት የአቶ ጌታቸው ረዳ ሲመራው የነበረው ጊዜያዊ መንግስት ጊዜው ሲጠናቀቅ የተራዘመ ጊዜያዊ መንግስት ነው። ለአንድ ዓመት ነበር የተራዘመው። ታስታውሱ ከሆነ ለአንድ ዓመት ነው የተራዘመው። ጊዜያዊ መንግስቱ ጊዜው ሁሉ አብቅቷል ነው የጄኔራሉ ስልጣን ሳይሆን ጊዜያዊ መንግስቱ ራሱ ጊዜው አብቅቷል። ጊዜያዊ መንግስቱ ጊዜው ሲያበቃ የጊዜያዊ መንግስቱን ጊዜ ነው የምታራዝመው። እሱን ደግሞ ለማራዘም ስልጣኑ ያለው ጠቅላይ ሚኒስቴሩ እጅ ላይ ሳይሆን የፌዴሬሽን ምክር ቤት አፈ ጉባኤ ጋር ነው። አንዱ ከህግ አኳያ እየተነሳ የነበረው ክርክር ጊዜያዊ መንግስትን ስልጣን ጊዜውን የሚወስነው ጊዜውንም የሚያራዝመው የጊዜያዊ መንግስቱን ፌዴሬሽን ምክር ቤት ነው። ጊዜያዊ መንግስቱን የሚመራውን ባለስልጣን ወይንም ደግሞ ርዕሰ መስተዳድር ግን የሚሰይሙት ጠቅላይ ሚኒስቴሩ ናቸው። አሁን ጊዜያዊ መንግስቱ ለአንድ ዓመት ነበር የተራዘመው። ያ አንድ ዓመት አበቃ ትላንትና። ካበቃ በኋላ የጊዜያዊ መንግስቱ ጊዜ መራዘም አለበት። ያን ደግሞ የሚያራዝመው አፈጉባኤው ናቸው፣ የፌዴሬሽን ምክር ቤት አፈጉባኤው ናቸው። ጠቅላይ ሚኒስቴሩ ግን ስለዛ ጉዳይ ምንም ያሉት ነገር የለም። የጄኔራል ታደሰ ወረደን ስልጣን አራዝም ያለው ነው ያሉት እና አንዱ ከህግ አኳያ በጣም ሲያከራክር የነበረው ጉዳይ ይሄ ነው። ለህግ ሰዎች እንተወዋለን፣ ይሄንን እንደ መረጃ እናያዘው ብለን ነው አንድ የተነሳበት የነበረ ጉዳይ ስለሆነ። ሁለተኛው ከህግ ጋር በተያያዘ ሲነሳ የነበረው ጉዳይ የጄኔራሉ ስልጣን ራሱ የተራዘመበት ደንብ የተሻረ ነው። ያኔ በጦርነቱ ወቅት ላይ ትግራይ ውስጥ የተቋቋመ ጊዜያዊ መንግስት ነበረ። እሱን መንግስት ያቋቋመውን አዋጅ ነው ጠቅላይ ሚኒስቴሩ ተጠቅመው አሁን የጄኔራል ታደሰ ወረደን ስልጣን ያራዘሙት የሚል ነገር የሚያነሱ ሰዎች አሉ። ከህግ አኳያ የተሻረን ህግ ተጠቅመ የምታስተላልፈው ውሳኔ አይጸናም። ያ ህግ ተሻሽሏል አሁን ላይ እና በተሻሻለው ህግ አይደለም የጄኔራሉ ስልጣን የተራዘመው፣ ወይንም ጠቅላይ ሚኒስቴሩ የጄኔራሉ ስልጣን ተራዝሟል ሲሉ የጠቀሱት ህግ ያኔ የነበረውንና የተሻረውን ማለት ነው። የተሻረውን ነው እሳቸው የተጠቀሙት እንጂ የተሻሻለውን አይደለም። እና አንዳንድ የህግ ሰዎች የሚሉት ምንድነው ይሄ በስህተት የሆነ ጉዳይ ሳይሆን ራሱን የቻለ የፖለቲካ ትርጉም ያለው ጉዳይ ነው እና የጄኔራል ታደሰ ወረደ ስልጣን አልተራዘመም፣ በህግ ፊት ሲታይ አልተራዘመም ነው የሚሉት። ይሄ ጠቅላይ ሚኒስቴሩ ሆን ብለው እዛ እንግዲህ በህወሓትና በጄኔራል ታደሰ ወረደ መካከል ውዝግብ እንዲነሳ ሆን ብለው ያደረጉት ጉዳይ ነው የሚል ግምትም ጭምር የሰጡት ሰዎች አሉ። የስህተት አይደለም፣ የኤዲቲንግ የጽሁፍ ስህተት አይደለም የሚል ያነሱ ሰዎች አሉ። የተሻረን ህግ ተጠቅመው ነው ስልጣኑን ያራዘሙት። ያ ደግሞ በህግ ፊት አይጸናም። ስልጣኑ እንዳልተራዘመ ነው የሚጠበቀው። ስለዚህ ይሄንን ይዘው ሲሄዱ ጄኔራል ታደሰ ወረደ እንግዲህ ቲፒኤልኤፎች አንቀበልም ሊሉ የሚችሉበት የህግ መሰረት ይኖራቸዋል። በዛ ምክንያት ግብግብ ይፈጠራል እና ጠቅላይ ሚኒስቴሩ ሆን ብለው የሚያደርጉት ብለው የሚያስቡም ሰዎች አሉ። ኤኒዌይስ ገና ካሁኑ ከህግ ጋር በተያያዘ ውዝግብ እየተፈጠረበት ያለ ጉዳይ ነው። በእኛ በኩል የተወሰኑ ነገሮችን እናያለን። ለማስታወስ ያክል ጠቅላይ ሚኒስቴሩ ለምን አራዘሙት የሚለውን እናያለን።
መራዘሙ ለህዝቡ በተለይ ለትግራይ ህዝብ ምን ይዞለት ይመጣል የሚለው ደግሞ ወሳኙ ጉዳያችን ነው። እሱም ደግሞ እናያለን። በእኛ እምነት ጠቅላይ ሚኒስቴሩ ያራዘሙት ባለፈው እንዳልኳችሁ ጊዜ ለመግዛት ነው። ጊዜ ለመግዛት አንድ፣ ወይንም ደግሞ ከራሱ ከቲፒኤልኤፍ ለጦርነት የሚሆን በቂ ምክንያት አገኛለሁ ከሚል በሳቤ ነው። ጊዜ ለመግዛት ማለት ከጄኔራሉ ውጪ ሌላ ሰው ላስቀምጥ ቢሉ ቲፒኤልኤፎችም ላለመቀበል ምክንያት ይሆናቸዋል። እኛ የምናቀርበው ነው መሾም ያለበት ብለው እንደገና ግብ ለመፍጠር ምክንያት ሊሆናቸው ይችላል። ያ ሲሆን አንዳቸውን ጥፋተኛ ማድረግ በጣም አስቸጋሪ ነው። ሁልጊዜም ገላጋዩን እያሰቡ ነው በነገራችን ላይ እንቅስቃሴ የሚያደርጉት። የዓለም አቀፉን ማህበረሰብ ከግምት አስገብተው ነው። ጥንቃቄ ሁሉ ለዛ ነው እንጂ ለእኛ እንዳይመስላችሁ፣ ለህዝብ እንዳይመስላችሁ። ጥፋተኛ ሆኖ ላለመታየት የሚሞክሩት ለእኛ አይደለም፣ ለዓለም አቀፉ ማህበረሰብ። ሲጋጩ ገላጋይ እንደሚገባ ያውቃሉ። ስለዚህ ገላጋይ ፊት ትክክል ለመሆን ነው ጥንቃቄያቸው በሙሉ። ስለዚህ ጄኔራል ታደሰ ወረደን ባያደርጉ ጠቅላይ ሚኒስቴሩ ቲፒኤልኤፎች እኛ የምንፈልገው ካልሆነ በሚል ሂደቱን ለማስተጓጎል እና ወደ ግጭት የሚያመራ አይነት ሁኔታ ውስጥ ለመግባት ሊጠቀሙበት ይችላሉ። ገላጋይ ደግሞ ሲገባ አንዳቸውን በተለየ ሁኔታ ጥፋተኛ ለማድረግ ይቸገራል። በዛ ምክንያት ጊዜ መግዛትም ስለፈለጉ ወደ ጦርነትም አሁን ለመግባት ስለማይመች ያው ዓለም አቀፋዊ ሁኔታውን እያየነው ነው። ቀጠናዊ ሁኔታው እየታየ ነው። ሀገሪቱ ውስጥም ያለው ጉዳይ በጣም አስጊ ነው። በዚህ ምክንያት በተወሰነ ደረጃ መዘግየት ስለፈለጉም ጭምር ሊሆን ይችላል ብለን እናስባለን። ሌላኛው ምክንያት ከቲፒኤልኤፍ በዚህ ውሳኔ የጄኔራል ታደሰ ወረደን ስልጣን በማራዘም ምክንያት ቲፒኤልኤፍ ደስተኛ ካልሆነ የሚወስነውን ውሳኔ እና የሚያደርገውን ድርጊት እሱን መሰረት አድርገው በቂ ምክንያት አድርገው በመውሰድ ምናልባት ወደ ጦርነትም ለመግባት ሊሆን ይችላል። እንደዚህ የፈጠንኩበትኝ ከዚህ ቀደም ያወራናቸው ጉዳዮች ትላንትም ከትላንት ወዲያም ያወራናቸው ጉዳዮች ስለሆኑ ነው። ምናልባት በእነዚህ አሁን ባልኳቸው ጉዳዮች ላይ ሰፋ ባለ አይነት መልኩ ትንታኔ ስለሰራንበት ያለፉ ፕሮግራሞችን ብትሰሙት ይጠቅማል ብዬ ነው መልሼ ላለመድገም አስለሁ። በዋናነት ለህዝቡ ምን ይዞ ይመጣል፣ የጄኔራል ታደሰ ወረደ ስልጣን መራዘም ለትግራይ ህዝብ ምን ይዞለት ይመጣል የሚለውን እናያለን። የጄኔራል ታደሰ ወረደ በስልጣን የሚቆዩበትን ወይም ደግሞ ስልጣኑን ላይ ስልጣኑ እሳቸውን ብቻ እንዲፈልግ የሚያደርጉበትን መንገድ እናያለን። በነገራችን ላይ የትግራይ ጊዜያዊ ፕሬዝዳንትነት ቦታው ለጊዜው ራሱ ስልጣኑ ቦታው ራሱ ጄኔራል ታደሰ ወረደ ነው የሚፈልገው። ሌላ አዲስ ሰው የሚፈልግ አይነት ቦታ አይደለም። ጄኔራል ታደሰ ወረደ ለብልጽግናም ለቲፒኤልኤፍም አማካኝ ናቸው። ራሳቸውን እንደዛ አድርገው የሚያቀርቡት አማካኝ ሆነው የሚቀርቡት። ቲፒኤልኤፎች የሚፈልጉትን ነገር ትግራይ ውስጥ እንዲያደርጉ ይፈቅዱላቸዋል። ነገር ግን ወደ ጦርነት ግን እንዲገቡ ደግሞ አይፈልጉም። ለምን? ወደ ጦርነት ከተገባ የጄኔራል ታደሰ ወረደ ስልጣን አይኖርም። ጦርነት ውስጥ ከተገባ የጄኔራል ታደሰ ስልጣን አይኖርም። ወደ ሰላምም ከተመጣ የጄኔራል ታደሰ ወረደ ስልጣን አይኖርም። ስለዚህ ጄኔራል ታደሰ ወረደ ትግራይ ውስጥ ሰላምም ጦርነትም እንዳይኖር ማድረግ አለበት። በስልጣን ለመቆየት ሰላምም ጦርነትም እንዳይኖር ማድረግ አለባቸው። በዛ አይነት ሁኔታ ውስጥ ሲቆይ ነው ሁለቱ ሲፎካከሩ፣ ሁለቱ ውስጥ ያለው ውጥረት ወደ ጦርነትም ሳያደግ ወደ ሰላምም ሳይመለስ በዛ እሷን ባላንስ ጠብቀው እስከቀጠሉ ጊዜ ድረስ አማካኝ ናቸው። ለጊዜው ከሳቸው የተሻለ የለም። አሁን ላይ አማራጭ የለም እና እቺን ባላንስ ነው የሚጠብቁት። ሰላምም እንዳይኖር ጦርነትም እንዳይኖር እሳቸው በዚህ ስልጣናቸውን ይቀጥላሉ። ብልጽግናም ጊዜ ይገዛበታል፣ የራሱን የጦርነት ዝግጅት ያደርግበታል። ቲፒኤልኤፍም ጊዜ ይገዛበታል፣ የራሱን የጦርነት ዝግጅት ያደርግበታል። ቲፒኤልኤፍ በፕሬዝዳንቱ ስር ስለሆነ ግን በተወሰነ ደረጃ ስጋት ሊሰማው ይችላል። የጄኔራል ታደሰ ወረደ መኖር በንጽጽር ለጊዜው
ነፃነት ቢሰጠውም ትግራይ ውስጥ ለጦርነት ለመዘጋጀት ለሚያደርገው እንቅስቃሴ ነፃነት ቢሰጠውም ግን አይታወቅም። ነገ ከነገ ወዲያ ጄኔራሉ ከቲፒኤልኤፍ ሰዎች በበለጠ አይነት ሁኔታ ስልጣን ላይ ያሉ ስለሆኑ የመጉዳት አቅም አላቸው። ቲፒኤልኤፍን የፌዴራል መንግስትን ሊጎዱት አይችሉም። ጄኔራል ታደሰ ወረደ አሁን ይሄ ሁኔታ ነው ያለው እና የጄኔራል ታደሰ ወረደ ጊዜያዊ መንግስት በቃ ለፌዴራል መንግስትና ለቲፒኤልኤፍ መፋለሚያ ቦታ ነው። ሁለቱም የሚዋጉበት ቦታ ነው፣ የሚስማሙበት አይደለም። ትግራይ ውስጥ ያለው ጊዜያዊ መንግስት በቃ እንደዛ ነው። ጄኔራል ታደሰ ወረደ መሩት፣ ማንም ቢመራውም እንደዛ ነው፣ መፋለሚያ ነው። አሁን የትግራይ ህዝብ በእንደዚህ አይነት ጊዜያዊ መንግስት 4ኛ ዓመት ነው እንግዲህ ያው እየተዳደረ ያለው ማለት ነው። 4ኛ ዓመቱ ጊዜያዊ መንግስት በተቻለ መጠን ትልቅ ጊዜው 2 ዓመት ዝም ብሎ አይደለም። 2 ዓመት ሆኖ ከዛ በኋላ ወደ መደበኛ መንግስት መሸጋገር አለበት የሚባለው ዝም ተብሎ አይደለም። ሲቆይ ጉዳት ስላለው ነው። ለጊዜው በጊዜያዊ አስተዳደሩ የሚተዳደረውን ህዝብ ይጎዳል፣ ያንን ክልል ይጎዳል። በቀጣይ ግን አጠቃላይ ሀገርን ይጎዳል። ዝም ተብሎ አይደለም 2 ዓመት ገደብ እንዲሰጡ የተፈለገው። ከዛ በላይ የቆየ በመጣ ቁጥር ችግር ነው እየሆነ የሚመጣው። ጊዜያዊ መንግስቱ ራሱ ችግር እየሆነ ነው የሚመጣው። አሁን እውነቱን ልንገራችሁ፣ ለትግራይ ህዝብ ትልቁ ችግር ጊዜያዊ መንግስቱ፣ ትልቁ ችግር። ጊዜያዊ መንግስቱ ደግሞ በሚስማሙ አካላቶች ደግሞ የተፈጠረ ሳይሆን በሚፋለሙ አካላቶች መፋለሚያ ሜዳ አርጎት የሚፋለሙበት ጊዜያዊ መንግስት። ስለዚህ አቅም የለውም በራሱ ጊዜያዊ መንግስት። መደበኛ መንግስት ስላልሆነ የህዝብ መንግስት ስላልሆነ ደካማ ነው በራሱ ናቹራሊ ማለት ነው። ትግራይ ላይ ደግሞ ያለው ጊዜያዊ መንግስቱን የሚያቋቁሙት አካላቶች የሚፋለሙበት ነው፣ የሚስማሙበት የሚግባቡበት አይደለም። የሚፋለሙበት ደግሞ መሆኑ በተፈጥሮ ያለውን ድክመት ያባብሰዋል፣ የበለጠ ደካማ ያደርገዋል። በዛ የሚጎዳ የትግራይ ህዝብ አሁን የትግራይ ህዝብ ዋጋ እየከፈለ ያለው ቢጨንቀው ትግራይን ጥሎ እየወጣ ነው ያለው። ቢጨንቀው እየተሰደደ ነው ያለው። ለምን? ምንስ ሊያደርግ ይችላል? ይህን ጊዜያዊ መንግስትስ ምንስ ሊያደርገው ይችላል? እስቲ ንገሩኝ። እሱ የመረጠው መንግስት አይደል፣ የተጫነበት መንግስት እኮ ነው። ምንስ ሊለው ይችላል? ይሄን አርግልኝስ እንዴት ሊለው ይችላል? አልመረጠው፣ የተጫነበት። 4 ዓመት ሽባ የሆነ ጊዜያዊ መንግስት በጌታቸው ረዳ ጊዜም አሁን በጄኔራል ታደሰ ወረደም ጊዜ ሽባ ነው። አንድ ይሄ ነው የሚባል ስራ ሰርተው እኮ ያውቁ ጊዜያዊ መንግስቱ ይሄ ነው የሚባል ስራ። አሁን በጣም ገርሞኝ ዛሬ የመንግስት ሚዲያዎች በሙሉ ትግራዩ ላይ የተሸሸጉ የልማት ስራ ምናምን ነገር ሲሉ ሰምቼ በጣም ነው የገረመው። በጣም ነው የገረመው። የተሸሸገው ብዙ ያልተወራለት የልማት እንቅስቃሴ ተብሎ ማለት አሁን ነው ያዩት። አሁን ከእናንተ ጋር ስጨርስ ሰማችኋለሁ። ብቻ ግን ጊዜያዊ መንግስት ሲራዘም ከጊዜው በላይ ሲቆይ ጉዳት ነው የሚሆነው እንጂ ጥቅም አይደለም። የህግ የበላይነት አይኖርም። የደህንነት ጉዳይ የላላ ይሆናል። ለምን? ደካማ ነው። የመወሰን አቅም እኮ የለውም። የህዝብ ውግንና የለውም። ህዝብ የኔ የሚለው መንግስት አይደለም፣ የመረጠው መንግስት አይደለም። እሱም እኔ የህዝብ ወኪል ነኝ ብሎ ማያስብም። ለጊዜው ነው። ስለዚህ ጊዜያዊ ጥቅማቸውን ብቻ በዛች አጋጣሚ ሰብሰብ በማድረግ የሚፈልጉ ሰዎች የሚሰባሰቡበት እንጂ ለውጥ ለማምጣት የሚፈልጉ አካላቶች አይደሉም። እንደውም እዛ ጊዜያዊ መንግስት ላይ ያሉ አካላቶች ብዙውን ጊዜ ያ ጊዜያዊ መንግስት እንዲፈርስ የማይፈልጉ፣ እሱ ከፈረሰ በኋላ እነሱ ስልጣን አይኖራቸው ወይም ስልጣን የማግኘት እድላቸው አነስተኛ። ስለዚህ ሁሌ ጊዜም ቢሆን ጊዜያዊ መንግስቱ ሊኖር የሚችልበትን አይነት ሁኔታ መፍጠር ይፈልጋሉ። እሱ ምንድነው? ሰላም የሌለበት ጦርነት ውስጥ የማይገባበት አይነት ሁኔታ።
ጄኔራል ታደሰ ወረደ ትግራይ ውስጥ ይሄንን ነው የሚፈልጉት። ቲፒኤልኤፎችን ይፈቅዱላቸዋል። ግን ልክ ወደ ጦርነት ግን በቃ መግባት አለብን ሲሉ ኖ የሰላም አማራጮች መጀመሪያ አሟጠን መጠቀም አለብን ብለው በዛ ይዟል። የፌዴራል መንግስት ደግሞ የፕሪቶሪያ ስምምነት እኚህ ነገሮች ደግሞ ይፈጸሙ ደግሞ ሲል የቲፒኤልኤፍን ምክንያት ደግሞ ያመጡና ይሄማ የሚፈጸመው ለምሳሌ እንደ ምርጫ ምንም አይነት ነገር ይሄማ የሚፈጸመው መጀመሪያ ሉዓላዊ ግዛት ሲመጣ ብሎ ደግሞ ቅድመ ሁኔታ ደግሞ አቅርበው ብልጽግናንም እዛ ጋር ያቆሙታል፣ ቲፒኤልኤፎችንም እዛ ጋር ያቆማሉ። እነሱ በቆሙበት መካከል ያለውን ስፔስ እሳቸው ይጠቀሙ። ይሄ በቃ የጄኔራል ታደሰ አካሄድ። ቲፒኤልኤፍንም የሆነ ድረስ ይፈቅዱለታል። ከዛ ግን ልለፍ ሲል ነው ለምን የእሳቸውን ስልጣን ነው የሚነካው? ወደ ጦርነት ልግባ ሲል ነው የሰላም አማራጭ ተሟጦ ማለቅ አለበት ይላል እና እዛ ይገድቧቸዋል። የፌዴራል መንግስት የፕሪቶሪያ ስምምነት ተፈጽሞ ምርጫ ይደረግ ሲባል ወይም እንደዛ ለማለት ሲዳዳው አይ እሱማ የሚሆነው ይሄ ሲሆን ነው፣ መከላከያ ይግባ ሲል አይ እሱማ የሚሆነው ይሄ ቅድመ ሁኔታ ሲሳካ ነው ብሎ እዛ ጋር ያቆሙታል። ስታቾችን መሀለኛውን አካባቢ ይጠቀሙባታል። በዚህ የትግራይ ህዝብ ፍዳውን ያያል፣ መከራውን ያያል። አሁን እንዲህ አይነቱ መንግስት የህግ የበላይነትን ማረጋገጥ አይችልም። ለአካባቢው ሰው እዛ ላለው ነዋሪ የደህንነት ዋስትና መስጠት አይችልም። በእርግጥ የትም ቦታ ላይ ኢትዮጵያ ውስጥ የደህንነት ዋስትና የለም፣ ግን ትግራይ ውስጥ ደግሞ የበለጠ ነው። በነገራችን ላይ ወንጀል በጣም የተስፋፋው ትግራይ ውስጥ የሆነ ጊዜ በጣም መነጋገሪያ ነበር። በጣም ወንጀል የተስፋፋው። እንደውም ሰሞኑን አንድ ዓለም አቀፍ ወንጀል የሆነ ሰው በማዘዋወር ሽሬ ላይ ነው የተገኘው። በጣም ከባድ ወንጀሎች የሚሰሩበት ነው። በቃ ወይም ወንጀለኞችም ሌላ አካባቢ ላይ ወንጀል ሰርተው የሚደበቁበት አካባቢ ነው። ለምን? እዛ አካባቢ ላይ ያለው መንግስት ደካማ ነው። ይህም ጉዳይ ትኩረቱም አይደለም። ይህም ባለመስራትም ህዝቡ ይጥለኛል ብሎ አያስብም። ምክንያቱም ህዝቡም አልመረጡ። የዚህ መንግስት ዋነኛው ጭንቀቱ እነዚህን ሁለት አካላቶች እንዳይስማሙ እንዳይጋጩ ማድረግ፣ እንዳይቀራረቡ ማድረግ ነው። ለሰላምታም ይሁን ለቦክስ እንዳይቀራረቡ ማድረግ። ሁለቱም በቃ በዛች ቦታ ውስጥ ተገድበው እንዲቀሩ ማድረግ። ይሄ ጄኔራል ታደሰ ወረደ እንቅስቃሴ፣ የጄኔራል ታደሰ ወረደ ይሄ ነው። እና ጊዜያዊ መንግስትን የሚመሩ አካላቶች ጊዜያዊ መንግስቱ እንዲፈርስ ፍላጎት የላቸውም። ያን ማድረግ ያለበት ጊዜያዊ መንግስት በተራዘመ ቁጥር የሚጎዳውን ህዝብ ታሳቢ የሚያደርግ ለዛ ህዝብ የሚጨነቅ አካል ነው። ኖ ከዚህ በኋላ ጊዜያዊ መንግስት አያስፈልግም ብሎ ቆርጦ ወስኖ የሆነ ነገር ማድረግ ያለበት። ጠቅላይ ሚኒስትሩ ራሱ ሞታል። በጣም ስህተት፣ ከህግ አንጻር እያወዛገበ ነው፣ ግን በጣም ስህተት ከትግራይ ህዝብ ፍላጎት አንጻር ሲታይ ማለት ነው። ጠቅላይ ሚኒስትሩ ግን እንደዚህ ያስባሉ ተብሎ አይጠበቅም። የተረጋጋ ኢኮኖሚያዊ ሁኔታ አይኖርም። ጊዜያዊ መንግስት የዕለት ተዕለት ነገር ነው የሚያቅደው፣ ዘላቂ የሆነ ነገር አያቅድም። ስትራቴጂክ የሆኑ እቅዶች የሉትም። ስትራቴጂክ የሆኑ ውሳኔዎች አይወስንም። ጊዜውም ገደብ ያለው ነው። አሁን ለአንድ ዓመት ነው። በአንድ ዓመት ውስጥ በቃ የዓመት እቅድ ለማሳካት ነው የሚሯሯጠው፣ ሌላ ነገር የለም። እንደዚህ አይነት ነገር ደግሞ ሲሆን የተረጋጋ አይነት ኢኮኖሚያዊ ሁኔታዎች አይኖርም። በዛ ማን ይጎዳል? ህዝቡ። ወደ አካባቢው የሚመጣ ኢንቨስትመንት የለም። ለምን? ዋስትና መስጠት አይችልም ያ መንግስት። ይኸው 4 ዓመት ሙሉ የትግራይ ህዝብ በተጫነበት መንግስት የዕለት ነገር ብቻ እየተሰራ የተሸፈነ ልማት እየተባለ ይወራለታል። ማህበራዊ አገልግሎቶች በጣም ይዳከማሉ። የበጀት እጥረት ስላለ የኛ ሀገር ተጨባጭ ሁኔታ ላይ ደግሞ በጀት መላክን እና አለመላክን እንደ መሳሪያ ዌፐናይዝድ የሚያደርግ አይነት መንግስት ደግሞ ስላለ ባለመላክ ደግሞ ተጠቀማለሁ ብሎ ደግሞ የሚያስብ ሌላም ደግሞ የፖለቲካ ኃይል ስላለ ፖለቲሳይዝድ ስለሚደረግ የበለጠ ጉዳት አለ። የጤና ጉዳይ ይጎዳል፣ ሰራተኞች ይጎዳሉ።
ምክንያቱም የጊዜያዊ ነገር ነው። በቃ የመሰላቸት ምናምን አይነት ነገሮች ይኖራሉ። ዋስትናም የላቸውም። እንዘልቃለን አንዘልቅም በሚለውም በስራቸውም ራሱ ማለት ነው። ስለዚህ ሰው ቀልጣፋ የሆነ ጥራት ያለውም የሚገባውን አይነት አገልግሎት አያገኝም። በጣም ጉዳት አለው ጊዜያዊ መንግስት ሲረሳ። ሌላኛው ትልቁ ጉዳት ህዝቡም ላይ ተጽዕኖ የሚኖረው ፖለቲካዊ መከፋፈል ይፈጠራል። አለመተማመን ይፈጠራል። ጊዜያዊ መንግስት በሚኖርበት ሰዓት ላይ አንደኛ ራሱ የአካባቢው የጊዜያዊ መንግስቱ በራሱ ለውጭ ኃይሎች ተጋላጭ፣ ማንም ሊጠቀምበት ነው የሚፈልገው፣ ወደ ራሱ ሊስበው ነው የሚፈልገው። ስለዚህ ተጋላጭ ነው። በዚህ ምክንያት መከፋፈሎች ይመጣል፣ ከላይም ከታችም ይሳባል። ደካማም ነው ተብሎ ስለሚታሰብም የተወሰኑ አካላቶች እየታጠቁ ምናምን ተጽዕኖ ሊፈጥሩበትም ይችላሉ። በዛ ምክንያት መከፋፈል፣ አለመተማመን ይፈጠራል። ቅድም እንዳልኳቸው የፉክክር ሜዳ ይሆናል። በዚህ የሚጎዳው ህዝቡ ነው። ህዝቡ በዚህ በጣም ይጎዳል። ከህዝብ አንጻር ካየ ነው ትግራይ ውስጥ ያለውን የለውጥ ፍላጎት ያጨናገፈ ውሳኔ ነው። አሮኖ እነ ጌታቸው ረዳ በዚህ ምን ሊሰማቸው እንደሚችል አላውቅም። እነ ጻድቃን በዚህ እርር ድብን እንደሚሉ ግን አልጠራጠርም። በመራዘሙ ምክንያት በጣም ሊበሳጩ እንደሚችሉ እርግጠኛ ነኝ። ምክንያቱም ትግራይ ውስጥ የለውጥ ፍላጎት አለ። ትግራይ ውስጥ አሁን ያለው ጊዜያዊ መንግስቱ የቲፒኤልኤፍ ነው ብሎ ነው የሚያምኑት። እነ ጄኔራል ጻድቃን ይሄንን ነው የሚያምኑት። የቲፒኤልኤፍ ነው። ስለዚህ ይሄ ጊዜያዊ መንግስት መወገድ ነው ያለበት ብሎ ነው የሚያምኑት። እነ ጄኔራል ጻድቃን እነ ጌታቸው ረዳ ይሄንን ነው የሚያምኑት። በየትኛውም መንገድ መወገድ አለበት። ከዛስ አዲስ ጊዜያዊ መንግስት ተመስርቶ ሽግግር መፈጠር አለበት የሚል አቋም ነው ያላቸው እነ ጄኔራል ጻድቃን እነ ጌታቸው ረዳ። አሁን ጠቅላይ ሚኒስቴሩ አራዘሙት። ለምን ያህል ጊዜ? ለ1 ዓመት። ቅርብ ጊዜ ያወራነው ጉዳይ ነበር አይደለም? እነ ጻድቃን የሚመሩት የለውጥ እንቅስቃሴ ኃይሎች የሚል ወደ 5 ፓርቲዎች ያሉበት አፋር ላይ የሚንቀሳቀሰው ታጣቂ ቡድን የተቀላቀለው በግለሰብ ደረጃ ፊገር የሆኑ የፖለቲካ ሰዎች ያሉበት ስብስብ አለ። ራሳቸውን በመንግስት ቅርጽ እየሰሩ ነው። ምን ሊያደርጉ? ትግራይ ሊቆጣጠሩ እና ጊዜያዊ መንግስት አሳታፊ አካታች የሆነ ጊዜያዊ መንግስት አቋቁመው ከዛ በኋላ በአጭር ጊዜ ውስጥ ምርጫ አድርገው ህዝባዊ መንግስት የሚመሰረትበትን አይነት ሁኔታ ለመፍጠር ዓላማ ያደረገ ኃይል እየተፈጠረ ነው አዲስ አበባ ላይ ብለን እኮ አውርተናል ቅርብ ጊዜ። አሁን ጠቅላይ ሚኒስቴሩ ለ1 ዓመት አራዘሙ የጄኔራል ታደሰ ወረደን ስልጣን እና አዲስ አበባ ላይ ታዲያ ራሱን በመንግስት ቅርጽ ማዘጋጀት ምናምን ይጠቅመዋል? ጠቅላይ ሚኒስቴሩ ያራዘሙትን ስልጣን ሄዶ ሊያፈርስ ነው። ጠቅላይ ሚኒስቴሩ ያሰቡት የራሳቸውን ፖለቲካል ጥቅም ብቻ እንጂ በዛ ምክንያት ህዝቡ ምን አይነት ዋጋ ይከፍላል የሚለውን አላሰቡትም። በዛ ምክንያት እየተነቃቃ የነበረው የለውጥ ስሜት ላይ እንዴት ውሃ እንደቸለሱበት አያስቡ። ትልቅ የለውጥ ፍላጎት አለ። ወጣቱ ነቅሎ እየመጣ እኮ አዲስ አበባ ላይ እኮ እየተደራጀ ነው። የፖለቲካ ኃይሎች እኮ አዲስ አበባ ላይ እየተደራጁ ነው። አዲስ አበባ ላይ ያለውን መንግስት መፈንቅለ መንግስት ሊያደርጉበት አይደለም፣ በራሱ ክትትል ውስጥ ናቸው ያሉት። አንዳንዴ እንደዛ እንደሚሰጋ ገምታለሁ፣ ይደነብራል። በዛ አይነት ስጋት አለ። ነግሬያቸዋለሁ። ከነ ዶክተር ደብረጽዮን በላይ ይህ መንግስት የሚሰጋው እነ ጌታቸው ረዳ አጠገቡ ያሉት ሲሰባሰቡ ምን ሲሉ አይወድም። ምክንያቱም ስጋት ነው። ነገ ከነገ ወዲያ ምን ሊያደርጉበት እንደሚችሉ አይታወቅም። እነዚህ ሰዎች የመንግስትን አሰራር በደንብ የሚያውቁ፣ በመንግስት ውስጥ ትልልቅ የሆኑ ፖስቶች ላይ ትልልቅ የሆኑ ቦታዎች ላይ የነበሩ
ሲመሩ የነበሩ በአመራር ደረጃ የነበሩ ሰዎች ናቸው። በፖለቲካ እውቀትም በምሁርነት በኢንተለጀንስም ቢሆን ብዙ የሚተናነሱ ሰዎች አይደሉም። ሰው በጣም ይሰጋል። ይሄን ነግሬያቸዋለሁ። እነዚህ ሰዎች ራሳቸውን እያደራጁ ነው። እንደ ፌዴራል መንግስት የሚጠቅመው እነዚህን ሰዎች ማገዝ ነው። አሁን ግን የጄኔራል ታደሰ ወረደ ስልጣን ተራዘመ። አሁን እነ ጻድቃን ተደራጅተው ጠቅላይ ሚኒስትሩ ያራዘሙትን ስልጣን ሄደው በኃይል ሊያፈርሱ ማለት አይሆንም እኮ አይሆንም። እነሱ ያሰቡት ያው ጠቅላይ ሚኒስትሩም አያራዝምም፣ ቲፒኤልኤፍ የዛ ሰዓት ላይ የራሱን የሆነ እርምጃ ይወስዳል። ከዛ በኋላ ነገሮች ሁሉ እነሱ ለሚፈልጉት ትግል ምቹ ይሆናል። በዛ ትግል ሄደው ትግራይ ላይ በኃይል ስልጣን ተቆጣጥሮ ያለውን አካል አስወግደው ጊዜያዊ መንግስት አቋቁመው ሽግግር ለማምጣት ነው። አሁን ግን ለዓመት ተራዘመ። ስለዚህ ትግራይ ውስጥ የተነሳሳ የለውጥ ስሜት ካለ ጸረ ህወሓት ብቻ አይደለም፣ ጸረ ፌዴራል መንግስትም ነው የሚሆነው። ጸረ ህወሓት ብቻ አይደለም፣ ጸረ ብልጽግና እንቅስቃሴ ነው የሚሆነው። አሁን እነ ጻድቃን ጄኔራል ታደሰ ወረደ እየመሩት ያለውን ጊዜያዊ አስተዳደር ካላፈረስን ካሉ ጸረ ብልጽግና ሽምኛ ሀገር ቅጣም ባሩ የጠፋበት ጉዳይ ስለሆነ ጠቅላይ ሚኒስትሩ የጄኔራል ታደሰ ወረደን ስልጣን አራዝሞ እንደገና እነ ጄኔራል ጻድቃንን ደግሞ ሂዱና አፍርሱት ብሎም ሊያግዙ የሚችሉ ይሆናል። አላውቅም። ይሄ ጠቅላይ ሚኒስትሩ ቅጣም ባሩ የጠፋበት አካሄድ ነው ያለው። ሊደግፉ ይችላል። የጄኔራል ታደሰ ወረደን ስልጣን አራዝሞ እነ ጻድቃንን ሂዱና በኃይል አፍርሱትም ሊሉ ይችላል። ምክንያቱም እሳቸው በዚህ የሚጎዱት ነገር የለም። ጥቅማቸውን ብቻ ነው የሚያስቡ። ህግ የለም፣ ህዝብ ላይ ምን ይዞ ይመጣል ምናምን የሚባል ነገር የለም። ብቻ እነሱ ከተባሉ እኔ እጠቀማለሁ። ስለዚህ ጄኔራል ታደሰ ወረደ ስልጣን ለ1 ዓመት ተራዝሟል ይሉታል። ከዛ እነ ጌታቸውን ደግሞ ተረባረቡና አውርዱት ደግሞ ብለው ሊያጋጯቸው ይችላል። ግን አያስኬድም። ራሳቸው ስልጣኑን አራዝመው ራሳቸው የሾሙትን ሰው እንደገና ሂዱና አፍርሱት ሊሉ ይችላል። ለምን? ከራሳቸው ፍላጎትና ጥቅም አኳያ ብቻ ነው። ጠቅላይ ሚኒስትሩ በተለይ ትግራይ ውስጥ ያለውን ጉዳይ በተለይ ብሎ አብዛኛው እንደዛ ነው። ሁሉም ሀገር ላይ ግን ትግራይ ውስጥ ያለውን ጉዳይ ደግሞ በጣም በተለየ ሁኔታ ከማህበረሰቡ ፍላጎትና ጥቅም አኳያ በፍጹም አይታይም። ምን እጠቀማለሁ ምን እጎዳለሁ ብቻ ነው። የጄኔራል ታደሰ ወረደ ስልጣን የተራዘመው ጠቅላይ ሚኒስትሩ የራሳቸውን ፍላጎት ብቻ ታሳቢ አድርገው እንጂ ጊዜያዊ መንግስቱ ራሱ መራዘምም አልነበረበት። ምን ነግሬያቸዋለሁ። ትግራይ ላይ ምርጫ መደረግ አለበት የሚል አቋም ነበር። ይሄ መንግስት ካላደረገ ብዬ እንትን ብያለሁ። ይሄ መንግስት ትግራይ ላይ ምርጫ የማያደርግ ከሆነ ምክንያቱም በቂው ነው የትግራይ ህዝብ። 8 ዓመት እኮ መንግስት የለውም። 8 ዓመት 4 ዓመት ነው ይሄ ጊዜ መንግስቱ ራሱ እኮ 4 ዓመት እኮ ነው። ከዛ በፊት 2 ዓመት ጦርነት አለ አስቡ። ወደ 6 ዓመት ማለት። ከዛ በፊት መቼም ቲፒኤልኤፍ ነች እንደ መንግስት እንቁጠረው። 6 ዓመት ሙሉ ራሱ የመረጠው መንግስት ያለው ምን አይነት ስነ ልቦና ነው እያዳበረ የሚመጣው? ይጠፋል እኮ መብቱም እኮ ይጠፋል እኮ አይደል? መምረጥን ይሄ መብቴ ነው የሚለው ነገር እኮ ይጠፋል። ነገር ከነውድ እንደው ደህና ሰው በሾሙልኝ እያለ እኮ ነው የሚጠበቀው። እንደው መፈልገውን ሰው በሾሙልኝ ምን አይነት ሰው የሾሙልኝ ይሆን? በቃ መብቱ እየጠፋ ነው። ራሴን በራሴ ማስተዳድረው የሚለው እንትኑ እኮ እየጠፋ እኮ ነው። ስነ ልቦናው እየጠፋ ነው። እና እሱ አልታሰበም። የጄኔራል ታደሰ ወረደ ስልጣን መራዘሙ ጠቅላይ ሚኒስትሩን ይጠቅማቸዋል። ለዛም ብለው ነው ያራዘሙት። ህዝቡን ይጎዳል። የለውጥ ፍላጎት ያለውን ኃይል ደግሞ በቃ ከናካቴው ከጨዋታ ውጭ የሚያደርጋል። ግን ጠቅላይ ሚኒስትሩ ዶክተር አብይ አህመድ ስለሆኑ እኔ ሾምኩትን ሰው ሂዱ በኃይል አፍርሱ ብለው ሊደግፏቸው እንደሚችሉ ግን አትጠራጠሩ። ግን ይሄን
እውነቴን ነው የምላቸው። አንድ የሀገር መሪ እንደዚህ አያደርግም። ጠቅላይ ሚኒስትሩ ሊያደርጉት ይችላል እና ህዝቡን እየጎዳ ነው ልላችሁ ፈልጌ ነው የጊዜያዊ መንግስቱ መራዘም። እሳቸው ግን ትግራይ ላይ ካላቸው ፍላጎት እና ጥቅም አኳያ ይጠቅመኛል ብለው አስበው አድርገውታል። ግን ክልሉንም ህዝቡንም እየጎዳ ነው ያለው። በተለይ ደግሞ ተነቃቅቶ ደግሞ ያለውን የለውጥ ኃይል ደግሞ በቃ በፍጹም በብልጽግና ላይ ተስፋ እንዳይኖረው የሚያደርግ ነው የሆነ ወዳጆች